ሙሄ መቼ ነው እንዲሆነው? ወይ ጉድ! ትናንትና እንደው በወንድ እንዲጨክና የሆነ ያሳየኋት ዘመዴ ማለት ነው። ዘመዴ ይኸው ጭካኛቸው ነው ይኸው ብዬ አሳየኋት። ኧረ በጣም ናቸው። ነፍጠኛው ይሰማል። ያክስቴ ልያቸው የኛ ኢትዮጵያዊ ጭካኛቸው ያያቸው ይኸው ብዬ አሳየኋት። አይዋ አይ ሸሙዬ ከባድ ነው። ይፈታሪያ ቆረጧ ካለችን ሰው እኮ ጨካኝ ሆኗል። ሸሙዬ ታያ አመሰግናለሁ። ናርዶስዬ የኔ እህት ወላሂ ሰው ጨካኝ ነው። በጠሱት ወላሂ በጥሰው ነው ቁጭ አረጉለት። ይፈታሪያል እንዴት በዛ ነገር ይጨክናል? አንተ ሰው እንዴት ልጅ እንደሆነ ክፋታቸው ሳንተዬ ምር ክፋታቸው ወላሂ አፈርዴቼ ኧረ አይደረግም። ነፍጠኛው በወንድ እንዳይጨክን። እሺ አንተ ሳቅ እና ላልቅስ። የሰው በተቆረጠ የራሴን እጠብቅልሻለሁ እንጂ በተቆረጠ እንትና ታዲያ እንደለቅስ ነው። ሞቷል በቃ ቢኖርም በቃ እንደሞተ ቁጠረው። አንተ ትስቃለህ ትለኛለች እንዴ ሸሙ? የራሴን በስርዓት እጠብቅልሻለሁ እንጂ እና ታዲያ ምን ላደርግ ነው? ለእሱ አልደርሰው ከባድ ነው ወላሂ። ግን አያፍርድ እኮ ነው። አያፍርድ በእንባው ምን ያድርገው? ያኛውም እኮ ፈርዶበት እኮ ነው። ልክ እንደው ወንድ ከሆነ ወንድ ከሆነ በብትር ፈልጦ ቢተው ይሻላል። ይሄ እኮ ወንድነትም እኮ አይደለም ሸሙ። የሆነ አንድን ሰው ወይ ሁለት ወይ ሶስት ሆነው ሊሆን ይችላል እንጂ አንድ ላንድ ሆነው እርግጠኛ ነኝ 100% ወይ እንቅልፍ ካልያዘው በስተቀር እንዲሁ ቆሞ እንደዚህ አድርጎ ሊቆርጠው አይችልም። የፈለገ ነገር ቢሆን የሆነ ነገር ነፍጠኛው ብዙ ሰው ተሆነ ያስሩታል እኮ ነፍጠኛው አይችልም። ላ ነገርኩ እኮ አንድ ለአንድ ሆኖ እንደዚህ ያደረገውም ይሄ ደግሞ ወንድነት አይደለም ነው እኮ ነው ያልኩ ያለሁት። አንድ ለአንድ ሆኖማ የስንት ሴት ጉሮሮ መሰለህ የዘጋው አፈሪ ብላና የስንት ልጅ ወለድበት ነበረ። ወይ ሚስትም ሊኖረው ይችላል እኮ አንተ ሊኖረው ይችላል ነፍጠኛው ሚስትም ጥሎ ሊሆን የመጣው ወማስተውቃል። ተፈየረ እረኝነት እኮ ወስጆት እኮ ነው ተጫካ ወስደው ነው የሚቆርጡት። ታዲያ በረሃ ላይ ይሄን ያህል ጭካኔ እንደው በጣም የሚገርም ነው። አሁን የኔ ሞት ወላሂ እንደው አሁን እኔም ቢቆርጡኝ ወላሂ እኔ ብቻ ሳይሆን እንደው እናቴ ለራሱ ታለቅሳለች። ታይወሽም ወላሂ ያንተንቶ የእናትህንቶ ያንተ ጉዳቱስ እነሱ እንኳን ከሰውም አዝነው ይቀራሉ። እንደው አንተስ ቆመህ ትሄዳለህ እንዴ? መኖር እኮ አይደለም ተመሰንበት ይሻላል የሚባል ነገር አለ አይደል? እስቲግፋር እንኳን የማረጊያ ጊዜ የጥሞና ጊዜ ቢሰጠው ይሻላል ከመሞት። ኧረ በዛ ቀልድ የለም በእናትህ ወዲያላህ ይመጣሳል እና ታዲያ የጥሞና ጊዜ ይሰጣል ሸሙዬ። እንደው ቢያንስ እስቲግፋር እያደረገ ከጌታው ጋር ያለውን ግንኙነት አሳምሮ ሐራም ሰርቶበት ሆነ ይሄ እኮ በቁሙ ሞቷል። በቃ ሞቷል። እንደሞተ ቁጠረው። ቢተርፍም ተረፋት በለው ቢተርፍም ተረፋት በለው። ሞቷል። ይሄ በቁሙ ቢዲንም ያ ነገር ካላለው ምን ረባ ኮምብሪን ካርድ እኛ አንዳንድ ጊዜ ሸር ኮምብሪን ካርድ ባረከላሁ ኮፒሊን ካርድ ለለሸሙ አካውንት ዋርኒንግ ላይ ነበረ። ምን ተቆረጠ ለምትሉ ደግሞ የወንድ ልጅ ብልት በሰዎች ታግቶ ተቆርጦ ሆዱ ላይ አስቀምጠውለት ሄዱ ነው። በቃ ይሄ ነው የምትፈልጉት። እንዲህ ነው የተቆረጠው። በቃ ተቆረጠ። ብልቱን ቆርጠው ይዘውም አልሄዱ፣ እዛው ሆዱ ላይ አስቀምጠውለት ሄዱ። አይተከል ምን ተላጃ ይገባ። በቃ አጓጉል ሆኗል። ይሄ ነው ከሰማሽ ያሳዝናል። እውነት በጣም ያሳዝናል። ይሄን ያህል እንደዚህ ድረስ መሆናችን ላ እዚህ ድንበር ላይ ያሉ አሳዲ ሰላም ነሽ ወይ? አይወትልሽ ሸሙሄ
ጭንቅላት ከመፈረካከስ ደም ከማፍሰስ አለፈ። አሁን ከህይወትም አለፈ። በብዙ እኮ ተገዳደለ። አሁን ደግሞ ምን ተጀመረ? የሆነ ታሪክ ይቅር የማይለው መገዳደል አይዲ ኖርማል ነው፣ ግን ታሪክ ይቅር የማይለው ለትውልድ የሚራመድ ስራ እኮ ነው እየሰሩ ያሉት። አሁን ይሄ ወንድ ልጅ ብልቱን ቆርጦ ያባገዳ ስርዓት ወደፊት ይነክሳል እንደማለት አይነት ነገር መሰለኝ። እኔ እንደ ሀቅ ከሆነ አሁን አሰራራቸው ድሮ ጊዜ ሸሞ የታውቃለው ከቦርከና ወዲያማ ዛሬ 2 ወር ማለት ነው የአንገቱ አለ አይደለ? ከዚህ ላይ ቁርጣ በቃ ከዚህ ላይ ስርስር አድርጎ ቁርጣ አድርጎ ጭንቅላቱን ወገቡ ላይ ያረገው እና ምን ተቆረጠ የምትሉት የወንድ ልጅ ብልት ተቆረጠ። ወደ ኋላ ሀገር ሐረርጌዎችና አሪሲዎች ምናምን ተጋግተው ብልት ቆረጣ ጀምረዋል። እየቆረጡ ከመገዳደል አልፎ አሁን በህይወት እንዲሰቃይ ብልቱን ቆርጠው ሆዱ ላይ እያስቀመጡ ነው። ይሄ ነው ያለው ነገር። ሰላም ያላችሁኝ ሁላችሁንም ሰላም ብያለሁ። አሳዲ ማነሽ እንትና እና እንደዛ ነው። ብልት መቆረጥ ጀመረ ጂዛን አካባቢ ላይ። ወንዶች ተጠንቀቁ። ለድንገቱ እንደው ይዘው ብጥስ እንዲያረጓችሁ ለመግተርተር ያክል ጂንስ ሱሪ በቀበቶ እየታጠቃችሁ ዱላ ስትገጥሙ በሽርጥና በጀለብያ ከሆነ ሳብ አድርገው ግንጥል ሆኗል። ተጠንቀቁ። ደሞ በዚህ መጡ ወላሂ ላይ ተው እንኳን ጂንስ ሱሪ መትረጌስ ብትይዝ በጩቤ ቀደ የለም እንደ ልብስህን ያወጣዋል እኮ ገነጣጥሎ ተዛፈረው ላጣርጎ የሚጥልህ አንተ ቆይማ ሸሙሄ ዋናው ተተቆረጠ ፍሬው አያገለግል። ለምን ተውት? ዱባ አይደል ተቀቅሎ አይበላ። አይ ክፋታቸው ክፋት ሰው እኮ ጨክ ልብና ያደረጉት ይሃላ አይደለ? እንትኑ አላ አይደለ? ግንዱ ፍሬው ይሄ ነው አይደል? ተዝነ የቆረጡት ይሄን እንደዚህ ተዝች ላይ ነው ብናርገው ተዝች ላይ እንደዚህ ያዛርገው ከላይ ከፍ አርገው እንደው ቅጠል ጣል አርገውበታል። ደሙ እየፈሰሰ ፍክራን ተወገቡ ላይ ነው የቀሉት። ይሁን እህቴ ያመሰግናለሁ። ክበርልኝ። እንትን ብለውታል። ደሙ ምንድነው የሚባለው? ይሄ اللهم صل على محمد ኮምብሪንክ አርጉኛ። አመሰግናለሁ። እህኖቹ የናችሁ አንድ ሽሙሉ ኮምብሪንክ ቅጠል ጣል አርገውበታል። ወላሂ ደም እየፈሰሰ ደሙ እና ዲላህ እና እነዚህ ሰዎች አይደሉም። እንዴት እንደሰው ልጅ ወንድ ልጅ ሞት ነው ተሰቃይቶ እንዲሞት ነው ሸሙሄ። አሁን ይሄ ሰው ሐኪም ቤት ቶሎ በተለይ ህገወጥ ከሆነ ማንም ሰው ሊቀርበው ስለማይችል ደሙ ፈሶ ይሞታል። خلاص አይድንም እኮ ወላሂ ደሙ ከፈሰሰ ይድናል። ምን ይድናል? ያ አይድንም ጭራሽ አይድንም። ደሙ ከፈሰሰ አይድንም። ሐኪም ቤት አሁን ቢገባ ቢታሸግ ሊሆን ይችላል። አሁን ግን ምንም ዋጋ የለውም። ይሞታል። አንዱ በረሃ ላይ በቃ ደርቆ ነው የሚገኘው። አትቀልዱ ይላል ወንድ ካላ ተጠረው ሞቷል። አቀለንም ናግባ እስኪ እንዴ ብለን ቀለዲን እስኪ ወንድም ምን አቀላለ ደንኛ ምን ነው ወላሂ በጣም ያዘንኩት ነው። አረ ያሳዝናል። ሸሙሄ በጣም ከባድ ነው። ሰማ ሰላም ሸሙሄ እንዴት ናችሁ? ሰላም ያለሁኝ አረግና አሪስ ልጆች የሚሰሩ ስራ ሸሙሄ እንዴት ናችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ምንድነው ደግሞ የሚዘገን ነገር ታወራላችሁ? ውሳኔ አሁን ምንም ያየሁት የሚሰማሁትም የለኝም ነበረ። አውርዴው ሸሙሄ የተቆራረጠ ሸበካ ይዞ የሚያዝግ ሰው ከተባለ አውርዴው